አያሳዝናችሁም እንዴ? ሁሉም ለምን አንተሳዘንም? እኮ እነሱ ስላሉ ነው እኛ እዚህ ጋር ተሰብስበን የምናወራ። ጊዜያችን፣ ሰዓታችን በእነሱ ብዙ ሰዎች ደስተኛ የሆናችሁ ሰዎች ማለት ነው። ደግሞ የእነሱን ደስታ ተካፍለን ደስታ ጥፋት ሲኖራቸው ይሄ ነው ብለን ቤተሰብ ነው እንጂ እነሱ ምንም ልናደርጋቸው አንችልም። ምንም ልናግዛቸው፣ ምንም ክብራቸውንም ዝቅ ለማድረግ የምንሞክሩ ሰዎች እኛ ክብራቸውን ዝቅ አናደርግም። ፈጣሪ ከፍ ያደረገው ማንንም ዝቅ ሊያደርጉ ስለማይችል ማለት ነው። በዛ ላይ ደግሞ ሴት ሆነን ማለት ነው የሴትን ክብር ለመንካት ነገስ የቱ ጋር ራሳችሁ ላይ በር እየዘጋችሁ ነው ያላችሁት። ራሳችሁ ላይ ለእነሱ አትዘኑ፣ ተዋቸው እነሱ ማለት ነው። ራሳችሁ የራሳችሁን ደስታ እየገፈፍን ነው ያለ ነው። የራሳችን ደስታ የራሳችን ቤታችን የሚገባ ክብር ራሳችን ከእግዚአብሔር ጋራ እየተጣለ ነው ያለው። ለምን እነዚህ ልጆች ማን ጋር ስለደረሱ የማንን ክብር ስለነኩ የትኛው እርስታችን የትኛው ድንበራችን ስለመጡብን ነው የእነሱን ክብር? የትኛው ባሌ ነው የነጠቀችኝ? የትኛው እህቴ ነው የወሰደችብኝ ብላችሁ ማሰብ አለባችሁ። የትኛው ነው የኔ ያለበትን ንብረት የወሰዱት እነዚህ ልጆች? ራሳቸውን ችሎ እናንተም እናስናናቸው እኛም ደግሞ እንስራ ነው ያሉት እንጂ የእኛን ነገር እየነኩ ነገር ንቆ ያለፉ ሰዎች ናቸው። እየተሳደቡን ራሱ እየተሰደቡ እንደዚህ እየተረገጡ እየተቆላመጡ ነው የሚጠሩት። እስቲ አያሳዝናችሁም እንዴ? ሁሉም ለምን አንተሳዘንም? ለምን ከእግዚአብሔር ጋር እንያያዛለን? ለምንድን ነው እንደንትን የጥቁር በግ ቁርበት ለብሰን ለምንድን ነው የምንሄደው እንዴ? እኛ እኮ አሁን እዚህ ጋር ቆመን እኮ እነሱ ስላሉ ነው እኛ እዚህ ጋር ተሰብስበን የምናወራ። ጊዜያችን፣ ሰዓታችን በእነሱ ብዙ ሰዎች ደስተኛ የሆናችሁ ሰዎች ማለት ነው። የምትናደዱትም የምትጣጠሉትም እነሱ ባይኖሩ ኖሮ ምን ነበረ ምሳሌ ምን ነበረ የምታደርጊው? ማገናዘብ አለበት። እንደገና ደግሞ አትናደዱ። የራሱን ቤተሰቡን ያላከበረ ሰው የትኛውም ሰው ሊያከብር አይችልም። በዚህ እመኑ። ለምን እናቴ የቱ ጋር ያለች? እናቴ ማክበር አለበት፣ እህቴን ማክበር አለብኝ የሚል ሰው እህቱን የሚያስከብር ቢሆን ማንኛውም ሰው ሊያስከብር ይወጣል። ራሱን ያስከብራል። ራሱ ጋር ቆሞ ከራሱ ጋር ሰከን ቢል ኑሮ ማንኛውም ሰው አይነካም። ስለዚህ ከጎረቤትም ከሀገርም ከማንም ሰው ጋራ ሰላማዊ ሰልፍ ፈጥሮ ሰላማዊ ነገር ፈጥሮ ሊኖር አይችልም። ማንኛውም ሰው ማለት ነው። ማንኛውም ከራሱ ጋራም እስቲ ጥላቻ የሚወድ ጥላቻ የሚፈልግ ሰው ትክክለኛ እመቤቴ ምስክሬ ናት። ትክክለኛ እንቅልፍ አይተኛም። ለምን? የሰይጣን ስራ እየገባ ከሰይጣን ጋራ ቦክስ እየጀመረ እየኖረ ነው። ከሰይጣን ጋራ ጥቁር ቁርበት ለብሶ ሁሌ ስለሚኖር ሁሌ ደስተኛ አለ። ሁሌም ከማን ጋር እንደተጋጨ የራሱ የሰይጣን ስራ ውስጥ ገብቶ ስለሚኖር ነው። በጣም ወዳችኋለሁ። ስላስገባችሁን አመሰግናለሁ። አትናደዱ፣ ቦታ አትስጣቸው። እኛ ልጆችን ይዘን ወደፊት ወይም የሀይሚዬን ክብር ዝቅ ለማድረግ ወይም የብሩኬን ዝቅ ለማድረግ የሚሮጡ ሰው መቼም እነሱን አያገኙም እና አወዳችኋለሁ። ፈጣሪ ያክብር። ያስገባችሁ አመሰግናለሁ። አመሰግናለሁ። ካጠፋው በጣም ይቅርታ። ባለፈው የሆነ ነገር ብለሽ ነበረ፣ ግን እሱን ነገር ለምን ጀምረሽ ለምን አቆምሽ? የተነጋገርነው ነገር ነበረ። እየተሰባሰብ እንወያይ እንነጋገር። ናኒን አስመጠሸት እሷ ጨረሰች እኮ የራሷን ሀሳብ በኋላ ታወሪያታለሽ። ሀሳብ ታውራ ትልቅ ሰው ይከበራል። ሁሉንም ብላለች ብለሽዋል። ሁሉንም ማንም ሰው እኛ በራሳችን የራሳችንን እንሆን ማለት ነው እየፈለግን ያለ ሰው ሁሉ እንደ ራሴ የኔን ሀሳብ ይኖሩልኝ ነው እያለ ነው ያለ ነው። ያ ትክክል አይደለም። ልጆቹ አሁን ጥሩ ሁኔታ ላይ አይናችን እያየን ነው።
ምቀኝነትም አያስፈልግም። ይሄ አንዳንድ ነገር የማየው ነገር ስላለ ነው። እንደዚህ ሆነ በማየታቸው ይቅርታ ናንዬና ደስ ብሎኛል። ጥላት ግን ተቃጠሉ። እኔ ደስ ብሎኛል። በቃ አውሪ ናንዬ። ለምን እነሱ የሚቀኑት በሽተኛ ይሆናሉ ብዬ ስላሰብኩላቸው ነው። ይቅርታ። እሺ ኤኒዌይስ አሁን ልጁ ባለትዳር ነው። በእውነት ልጁንም ዝም ብላችሁ አትለጣጥፉ። ሀይሚንም የማይመጥን ነገር ይህን ሁሉ ተለፍቶ ይህን ሁሉ ለፍታችሁ እንግዲህ ኦዲየንስ ነን ብለናል። ኦዲየንስነት የምንወዳት የምትወጃት የሚወዷት ሰው ከሆኑ የምትወደውን ነገር መውደድ ነው ያለብን። ብሩክንም እንደዛ ሁለት የምንወዳቸው የሚወዱትን ነገር መውደድ ነው ያለብን ብዬ ነው እና ይሄ ምንም አስፈላጊ አይደለም። ወደ ራሳችን የራሳችንን ኑሮ አሁን እዚህ ጋር ያለው ከላይም ከታችን የምታዩ ልጆች የሆናችሁ የራሳችሁን ህይወት ለመኖር ነው። እነሱ ኦልሬዲ ሄደዋል፣ ልጆቹ መጥቀዋል። ግን ይሄንን ስላረጋችሁ ይጎዳሉ ብላችሁ አታስቡ። እንደዚህ መጥፎ መጠቀባል ምንም አይሆንም። ፕሊዝ እኛ ደግሞ እንደዚህ ተሰባስበን በጥሩ ፖዘቲቭ አመለካከት ያለን ሰዎች በቃ ይሄን ነገር አቮይድ አድርገን እንዳላየ የምንለፋቸው። እስኪ አሁን አቴንሽንም ስለሰጠን መሰለኝ በቃ ትንሽ ነገር ሲወጣ እየወጣን ስንጮው ሌላ ነገር እየመጣ ነው እና እኛ እንረጋጋ ነው እንለው። ለምን ሀኒ ማነው ምቀኛን ምንም አድርገሽ መድኃኒት የለውም። ምቀኝነት የቅናት መንፈስ መድኃኒት የለውም። መድኃኒቱ ጸሎት ብቻ ነው። ለእነዚህም ለእህቶቻችን ትግሉ ከስላ አይደለም። ጥሩ ነገር ላይ ስትሆኝ መጥቶ የሚበጣበት በቃ መጥፎ መንፈስ ነው። ስለዚህ እግዚአብሔር ሁሉንም ያስተካክለው። እግዚአብሔር